የጳውሎስ ሰላምታዎች ብዙውን ጊዜ ይገርሙኛልና ጳውሎስ በሚቀርብበት ቦታ ሁሉ ሰላም ነው፣ የሰላም አምላክ ነውና ሰላምታውን የሰላምን አምላክ እግዚአብሔርን ነው የሚያመልከውና ሰላምታውም ይለያል። ጌታ ለዘላለም ይባረክ። ምክንያቱም ሰላም ላንተ ይሁን ሲል ቅዱሳን ይለያል። ምክንያቱም በነገራችን ላይ የቅዱሳን ሰላምታ ይለያል። ሰላም ላንተ ይሁን፣ ጌታ ይባርክ፣ ወዳጄ ሰላም ላንተ ይሁን፣ ወንድሜ ሰላም ላንተ ይሁን። በክርስቶስ ኢየሱስ ያመነውን ከጨለማ የተነጠቀውን የዚህን ወንጌል የሚያወራውን እየቀረበው ወይም ደግሞ በዛ ወዳጄ ሰላም ነህ፣ ዓለም አሁን ወዳጄ እንዴት ነህ የሚለውን ነገር እየተቀበለች ነው። ምክንያቱም ቢኮርጁ መልካሙን ይከርጁ። ምክንያቱም ክርስቲያን ለምድር መፍትሄ ስለሆነ ማለት ነው። ክርስቲያን ለምድር ብርሃን ስለሆነ ማለት፣ ክርስቲያን ለምድር ሕይወት ስለሆነ፣ ክርስቲያን ለእንቆቅልሽ መፍቻ ስለሆነ፣ ምክንያቱም የእግዚአብሔርን ቃል ይዞ ማለት ነው። ጳውሎስ በሰላምታው እንደዚህ ይላል። ለኤፌሶን ሰዎች፣ ለቆሮንቶስ ሰዎች፣ ለኤፌሶን ሰዎች፣ ለተሰሎንቄ፣ ለጢሞቴዎስ፣ ለልጁ ለጢሞቴዎስ፣ ለመንፈሳዊ ልጁ ለጢሞቴዎስ ጳውሎስ በጻፋቸው ጽሑፍ እንዳለ በሐዋርያ ሥራ አንስቶም የጳውሎስ መልእክቶች ውስጥ ለጻፋቸው መልእክቶች ሰላምታ ሲያቀርብላቸው እንዲህ የሚል ቃል አለው። እኔ ግን አሁን ሁለተኛ ቆሮንቶስ ከቁጥር 1 ምዕራፍ 1 ከቁጥር 2 ላይ ያለውን ቃል ላንብብላችሁ። እንዲህ ይላል፣ ከእግዚአብሔር ከአባታችንም ከጌታም ከኢየሱስ ክርስቶስም ጸጋና ሰላም ለእናንተ ይሁን። ጌታ ለዘላለም ይባረክ። ከእግዚአብሔር ከአባታችንም ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የመጽናናት ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጌታ ለዘላለም ይባረክ። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጸጋና ሰላም፣ ጸጋ ብቻ አይደለም ሰላምም፣ ጸጋ ላይ ሰላም ተጨምሮላችሁ ለእናንተ ይሁን። ስለዚህ እናንተ ሰላም ስትሉ ሰላምታችሁ ይሄ እንዴት ነው? የአሕዛብን ልብ የሚያስደስት ምክንያቱም የእግዚአብሔር ቃል የተሞላበት ሰላምታ ሊሆን ይገባዋል ማለት ነው። ጳውሎስ እንደዚህ ነው የሚለን። የጳውሎስ ሰላምታዎች ብዙውን ጊዜ የሚያንጹ፣ የጳውሎስ ሰላምታዎች ከፍ የሚያደርጉ፣ የጳውሎስ ሰላምታዎች በራሳቸው ወንጌልን የሚሰብኩ ናቸው። ስለዚህ ክርስቲያን አንተ ባለህበት ቦታ ሰላምታ መልካም መንፈሳዊ ሊሆን ይገባል። ሰላምታ ወንጌልን የሚሰብክ ሊሆን ይገባል። ሰላምታ አሕዛብን የሚረብሽ ሊሆን አይገባም። ሰላምታ ጨለማውን የሚያጽናና እንጂ ጨለማውን የሚረብሽ ሊሆን አይገባም። ሰላም ላንተ ይሁን ወዳጄ፣ ሰላም ላንተ ይሁን። በሰላም የተባረክ ሰላም፣ የእግዚአብሔር ሰላም የበዛልህ ሰላም ላንተ ይሁን። ይህንን ስንል የሰላም አምላክ ወንጌልን ይዞ ይገባል ከአፋችን ጋር። ሰላም አምላክ ልባቸውን ያስደስታል። ምክንያቱም ሰላምታ በሰጣች ጊዜ፣ ሰላምታን ባቀረበ ጊዜ ይሄ መልካም መንፈስ እንደወረደ ወይም ደግሞ ሰላም ላንቺ ይሁን ሰላም ላንተ ይሁን ሲባል የሚመጣው መንፈስ ቀላል መንፈስ አይደለም። ምክንያቱም ኤልሳቤጥ ጋር ማርያም በሄደች ጊዜ በተገናኙት ጊዜ መንፈሱ ከመንፈሱ ጋር ስለተዋሃደ አንድ መንፈስ ስለሆነ የአንድ አምላክ ልጆች ስለሆኑ ውስጧ ያለው ጽንስ ዘለለ። ምክንያቱም ተቃራኒ ወይም የሆነ የማይስማማ የሆነ ነገር አይደለም፣ የሚስማማ ነገር ነበርና። ስለዚህ ሰላምታችሁ ሁሌ መልካም ሊሆን፣ ሰላምታችሁ ሁሌ በእግዚአብሔር ቃል ላይ የተመሰረተ ሊሆን፣ ሰላምታችሁ ሁሌ አሕዛብን የሚያጽናና እንዲሆን፣ ሰላምታችሁ ሁሌ አሕዛብን የሚመልስ እንዲሆን፣ ሰላምታችሁ ሁሌ ለጨለማው ብርሃን የሚሆን እንዲሆን፣ ሰላምታችሁ ሁሌ ለሞተው ሕይወት መሆን የሚችል እንዲሆን፣ ሰላምታችሁ ሁሌ ሰውን የሚረብሽ እንዳይሆን እንዲበሉ። ሰላም ለእናንተ ይሁን። እዛ ቤት ስትገቡ ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ለእናንተ ይሁን። ምክንያቱም እናንተ ይህን ስትሉ እግዚአብሔር አምላክ የሚሰራው ነገር አለ። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።